ተማሪዎች እንዴት ናችሁ? የሩስ ነኝ ከግሎብዶክ አካዳሚ። እንግዲህ በዛሬ ክላሳችን የግሬድ 11 ዩኒት 5 ትሬድ ኤንድ ፋይናንስን እንጀምራለን። እንግዲህ የዛሬው ሴሽናችንን የምንጀምረው ዩኒቱን ኢንትሮዲዩስ በማድረግ የተለያዩ ሐሳቦችን ፎርዋርድ በማድረግ እንግዲህ ለዩኒቱ የሚጠቅሟቸውን ሐሳቦች መጀመሪያ ላይ ኢንትሮዲዩስ በማድረግ እንጀምራለን ማለት ነው። እንግዲህ ሐሳብ አስተያየት ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። እንዲሁም ደግሞ የቴሌግራም ቻናላችንን @ግሎብዶክ አካዳሚ ጆይን ማድረጋችሁ እንዳትረሱ። በዚህ ሰብጀክት እንዲሁም በሌሎች ሰብጀክቶች የተሰሩ የተለያዩ ብዙ ቪዲዮዎች ስላሉላችሁ ቻናላችን ላይ በመግባት ሰብስክራይብ በማድረግ ማግኘት ትችላላችሁ። እንዲሁም ደግሞ ከታች የምታዩትን የደወል ምልክት በመጫን አዲስ ቪዲዮዎች ፖስት ሲደረጉም ማሳወቂያ እንዲደርሳችሁ ማድረግ ትችላላችሁ። እንግዲህ ይህንን ዩኒታችን ትሬድ ኤንድ ፋይናንስን ኢንትሮዲዩስ በማድረግ እንጀምር። ትሬድ ንግድ ምንለው ምንድነው? it is the process of buying, selling or exchanging of goods and services ምርትና አገልግሎቶችን መግዛት፣ መሸጥ፣ መሸመት፣ መለዋወጥ ምን እንለዋለን? ትሬድ እንለዋለን። there are two broad categories of trade በጣም ሰፊ የሆኑ ካታጎሪዎች ወይም ክፍልፋዮች አሉ፣ ታይፖች አሉ። ትሬድ ምንድነው? ዶሜስቲክ ትሬድ እና ኢንተርናሽናል ትሬድ። እንግዲህ ከስማቸው የሆነ ነገር ልትረዱ ትችላላችሁ። ዶሜስቲክ ትሬድ እና ኢንተርናሽናል ትሬድ ሲል ምን ለማለት ፈልጎ ነው? ዶሜስቲክ ትሬድን እስቲ ዶሜስቲክ ትሬድ also known as home trade ልንለው እንችላለን። it involves the flow of commodities by water, air or rail transport system within the country or territory በውሃ፣ በአየር፣ በመንገድ፣ በባቡር በምንም አይነት ትራንስፖርት ሚን ይሄድ ይሸጥ ይገበያይ። ነገር ግን ይሄ ትሬድ ሀፕን የሚያደርገው የት ነው? within a country አንድ ሀገር ውስጥ፣ አንድ ሀገር ድንበር ውስጥ within the territory እዚችው ሀገር ውስጥ ከሆነ ምን እንለዋለን? it is domestic trade within the country በሀገሪቱ ውስጥ። ኢንተርናሽናል ትሬድ ሲሆን ግን it refers to the exchange of goods and services between two or more countries ከሁለትና ከዛ በላይ በሆኑ ሀገሮች መካከል የሚደረግ ንግድ ነው። እንግዲህ ያ ሲሆን ምን ይሆናል? ኢንተርናሽናል ትሬድ ይሆናል ማለት ነው። በዚህ መልኩ ልንከፋፍለው እንችላለን ትሬድን። ዶሜስቲክ ትሬድ and international trade are quite different ልዩነት አላቸው ያላችሁ ነው። First, movement of goods and services from one nation to another are subjected to different commercial policies እንግዲህ የጉድስ and services የምርትና አገልግሎቶች ጉዞ ለውጥ በምን ሊለያቸው ይችላል? እነዚህ ሁለቱ ነገሮች የተለያዩ ኮመርሻል ፖሊሲዎችን ሊለያቸው ይችላል። እንደ ታሪፍና ኮታ ከውጪ ስናስገባ ምን ከፍለው ክፍያ ታሪፍ ኮታ ሲባል እንሰማለን አይደለም? ከውጪ አስመጥቶ የሆነ ሰው እንደዚህ ሆነበት ምናምን ክፍያ መክፈል አለበት፣ ኮታ ይጣልበታል፣ ወደ ውጪ ይዞ ሲወጣ ምናምን ሲባል ተሰማላችሁ አይደለም? እንደዚህ አይነት ክፍያዎችን እንሰማላችሁ። እንደዚህ አይነት ነገር ኦብቪየስሊ ሀፕን የሚያደርገው within ኢንተርናሽናል ትሬድ ሲሆን ነው። ዶሜስቲክ ላይ ታሪፍ ኦር ኮታ እንደዚህ በእንትን የለም። where there is almost nothing that government of goods and services from one place into region to another in one nation እንግዲህ almost nothing ነው። እንደዚህ አይነት ክፍያዎች ይሄ እንደዚህ እንደ ታሪፍ እንደ ኮታ ያሉ ኮመርሻል ፖሊሲዎች አፌክት ያደርጉትም within a nation ከሆነ within a country አንዲት ሀገር ውስጥ ከሆነ ይሄ ኤክስቼንጅ የሚካሄደው እንደዚህ አይነት የኮመርሻል ፖሊሲዎች አፌክት ሊያደርጋቸው አይችሉም። ከዛም ውጪ ደግሞ እንደምታዩት ዲፈረንት ነው። በየሀገሩ ያለው የክፍያ ሲቹዌሽን የኮመርሻል ፖሊሲ ሲቹዌሽን እንደየእቃው ይለያያል። እንግዲህ በጣም የተለያዩ መልቲፕል የሆኑ ውስብስብ የሆኑ ፖሊሲ ታይፖች ናቸው ኮመርሻል ፖሊሲ የምንላቸው። እንደየሀገሩ ይለያያል፣ እንደየእቃው ይለያያል፣ እንደየሚሸጠው እቃ እንደየኤክስቼንጅ ሬት ሲቹዌሽናቸው ይለያያል። ስለዚህ ይሄ ሁሉ ዲፈረንስ አለ። ነገር ግን እዚህ ላይ እንደምታዩት almost nothing governs the movement of goods and services from one place to another in one nation በአንድ ሀገር ውስጥ ሲሆን ግን almost nothing govern ያደርጋል። ምንም ብዙም እንደዚህ እንትን የክፍያ ሲቹዌሽን ኦር ፖሊሲ ገቨርን ያደርገው። ሌላኛው ደግሞ ምንድነው? ፋክተር ኢንፑትስ such as labor and capital move freely within a country but not between different countries ፋክተር ኢንፑትስ ብለን በሌሎች እንትና ክሎሶቻችንም ለማንሳት የሞከርነው እንደ ሌበርና ካፒታል የሰው ኃይልና ማሽነሪዎች ምናምን ምንላቸው ሌበርና ካፒታል ማለት ነው። በሀገር ውስጥ ፍሪሊ ይንቀሳቀሳሉ በአንድ ሀገር ውስጥ አይደለም? እኔ ከዚህ ስራ ቦታ ሌላ ቦታ ልግባ ብል እችላለሁ። ሌላ ከተማ ሄጄ መስራት ብፈልግ እንትኑ ሲቹዌሽኑ ፕሮቫይድ ተደርጎልኝ መስራት ምፈልግ ከሆነ I can move there and work አይደለ? ወደዛ ሙቭ አድርጌ መስራት እችላለሁ። ነገር ግን በየሀገራቱ ግን ይሄን ኤክስቼንጅ በእንትኑም ይዩት ማሽንም ቢሆን ገዝቼ እዚች ጋር
ፋብሪካዬ አስጭኜ ምናልባት ይዤ ሊሄድ ይችላል ነገር ግን within country ሲሆን አያችሁ አይደል ይከብዳል ሌላ ሀገር ሄዱ መስራት ሌላ ሀገር እንትን ብሎ ኢምፕሎይመንት ሲካርጉ ምናምን በጣም ከባድ ነው ማሽነሪዎችንም አስቡ ከሌላ ሀገር ስናስመጣ እንደገና ስናጓጉስ በቀላሉ አይደለም ይሄ ሲቹዌሽን ቀላል አይሆንም የነዚህ ሙቭመንት ፍሪ አይደለም ከባድ ነው within the international trade scheme ማለት ነው moreover international trade is governed by different national policies political units and monetary systems እንግዲህ አስቡት እንዳልኳችሁ ናሽናል ፖሊሲያቸው በየሀገሩ ያለው የፖሊሲ ስትራክቸር ይለያያል ፖለቲካል ሲስተማቸው ይለያያል ሞኔታሪ ሲስተማቸው ይለያያል እንግዲህ ይሄ ሁሉ ዲፈረንስን አድጀስት አድርጎ in accordance እነዚህ ነገሮችን ሙቭ ማድረግ ሌሎች የትሬድ ሲቹዌሽኖችን ማሟላት ይከብዳል Hence, it is necessary to treat international trade as a separate subject. ለዛ ነው እንደዚህ ከፍለን ለሁለት ዶሜስቲክ እና ኢንተርናሽናል ብለን ማየት ያስፈልገው ምክንያቱም እንደምታዩት በጣም የተለየ የራሱ የሆነ ሲቹዌሽን ስላለ within the international trade situation ማለት ነው Both domestic and international trade plays an important role in the modern economy. Obviously, domestic trade, international trade, በጣም አስፈላጊ ነው ለሞደርን ኢኮኖሚው In this unit, we will study the potential role and gains from trade. እንግዲህ በዚህ ዩኒታችን ምንድነው የምናየው ትሬድ ለምን ያስፈልጋል ጥቅሙ ምንድነው potential ሮሉ ምንድነው ሚለውን እናያለን we will also study both domestic and international trade theories የዶሜስቲክ እና የኢንተርናሽናል ትሬድ ቲዮሪዎችን የተለያዩ ሰዎች ስለሱ ያነሱትን የተለያዩ ቲዮሪዎች የተነሱትንም አብረን እናነሳ ይሆናል ሌላ ደግሞ We will identify the reasons for the effects of different trades and commercial policies that govern movements of goods, services and factor production among nations. ሌላም ደግሞ ምንድነው የምናየው የተለያዩ ምክንያቶችንና ኢፌክቶችን ምክንያቶችና ውጤቶችን እናያለን የምን የተለያዩ የትሬድና ኮመርሻል ፖሊሲዎች አሉ ብለናል አይደለም within the international trade እነዚህ ፖሊሲዎች ምንድናቸው እና ደግሞ እንዴት ነው የምርትና አገልግሎቶችን ሙቭመንት እንዲሁም ደግሞ የፋክተር ኦፍ ፕሮዳክሽኖችን ሙቭመንት እንዴት ገቨርን ያደርጉታል ሚሊዮን ከፖሊሲዎች አንፃር በየዓለም ሀገራቱ ያሉ የተለያዩ ፖሊሲዎችን ዋናዎቹን አንስተን አውርተን እንዴት ይሄንን እንደሚገዙ ደግሞ እኛም በትንሹ አንስተን ለማውራት እንሞክራለን International trade is administered by the World Trade Organization እንግዲህ ኢንተርናሽናል ትሬድን ከላይ ሆኖ የበላይ ሆኖ የሚከታተለው ገቨርን የሚያደርገው አድሚኒስተር የሚያደርገው ምንድነው ማን ነው World Trade Organization which was created on the 1st January 1995 ላይ established ተደረገ prior to the creation of the World Trade Organization ሳይመሰረት በፊት ማን የነበረው General Agreement on Tariffs and Trade ወይም GATT ቢባል እንግዲህ governing body ነበረ which was the basis for countries to engage in international trade እንግዲህ international trade obviously ከላይ ሆኖ እንትን የሚያረግ judge የሚያረግ govern የሚያረግ የሚመራ የሚያሳልጥ ኤጀንት ሊኖር ይገባል ምክንያቱም እንዳልኳችሁ የተለያዩ እንደየሀገራቱ ያሉ የፖሊሲ ስትራክቸሮች ሞኔታሪ የተለያዩ ነገሮች ስላሉ ሞኔታሪ ሲቹዌሽኖች ኮመርሻል ፖሊሲዎች ስላሉ ያንን አስማምቶ የንግድ ፕላትፎርም ሊገበያዩበት የሚችሉበትን ፕላትፎርም ፕሮቫይድ በማድረግ ገቨርን የሚያደርጋቸው አካል ያስፈልግ ነበር ስለዚህ መጀመሪያ ጋት ነበረ ከጋት በኋላ obviously ወደ WTO ገባ ማለት ነው from 1948 up to 1994 the GATT provided the rules for much of the world trade እንግዲህ ከ1948 እስከ 1994 ድረስ ከሚመሰረት አካባቢ ድረስ GATT ይሄንን ሚንስ ፕሮቫይድ ሲያደርግ ይሄንን ፕላትፎርም ፕሮቫይድ ሲያደርግ ቆይቷል ማለት ነው የዓለም ንግድ ፕሮቫይድ የሚደረግበት ህጎችን በማውጣት ምናምን እንደዚህ ገቨርን ሲያደርግ ነበር ማለት ነው ዛሬ World Trade Organization is the only global international organization dealing with the rules of trade between nations እንግዲህ በየሀገራት ትሬድ ማድረግ የሚፈልጉ ከሆነ ህጎችን ሬጉሌሽኖችን በማውጣት ፕላትፎርሙን በመዘርጋት የሚሰራው ብቸኛ ተቋም World Trade Organization ነው it is an organization for opening up trade and a forum for governments to negotiate trade arguments የንግድ ስምምነቶችን ለመፈጸም ፕላትፎርሙን ይዘረጋል እንግዲህ ኔጎሺዬት እንዲያወሩ እንዲስማሙ ፕላትፎርሙን ይፈጥርላቸዋል The World Trade Organization operates a system of trades rules and facilitates the process of settling trade disputes among trading countries ህጎችን በማውጣትና ዲስፒዩት ቢከሰት ኮንፍሊክት ቢከሰት ማይስማሙበት ነገር አለመስማማት እንኳን ምናምን ቢመጣ ያንን ማስማማት የሚችልበት ፕላትፎርምን ፕሮሰስን ፕሮቫይድ ያደርጋል ማለት ነው እንግዲህ World Trade Organization እነዚህን ሁሉ ስራዎች ይሰራል እንግዲህ
ይሄንን ዩኒት ስንጨርስ ምን ነገሮችን አውቀን መጨረስ አለብን የሚለውን እስቲ እኔ መጀመሪያ obviously defining tradeን define ማድረግ ሊኖርብን ይገባል ሌላኛው provide an overview of domestic trade ምንድነው overview ማስረዳት መቻል explain why nations engage in trade ለምንድነው የሚያስፈልገው ሀገራት ለምን እርስ በርስ internationally trade ያደርጋሉ የሚለው ልናውቅ ይገባል ሌላኛው justify the basic idea of Adam Smith's absolute cost advantage theory and international trade of David Ricardo's comparative theory of international trade እንግዲህ አንስተን በዚህ ዩኒት ምናወራቸው የትሬድ ቲዮሪዎች ናቸው አዳም ስሚስ እንግዲህ ስሙን ሰምታችሁ ታውቃላችሁ the father of modern economics absolute cost advantage theory የሚባል የትሬድ ቲዮሪ አለው ከዛም በኋላ ደግሞ ዴቪድ ሪካርዶ ደግሞ comparative advantage theory ደግሞ ሚል ቲዮሪ ፖስቱሌት አድርጓል ስለሱ እናወራለን ዲፈረንሳቸው ምንድነው ስለምንድነው የሚያወሩት የሚለውን አብረን እናያለን እነሱን መረዳት መቻል ይኖርብናል ይሄ ዩኒት ሲያልቅ በመጨረሻም ደግሞ contrast the similarities and basic differences of two models of international trade theories ሁለት የኢንተርናሽናል ትሬድ ቲዮሪ ሞዴሎችን አንስተን እንወያያለን በዚህ ዩኒት እነሱን ሲሚላሪቲያቸውንና ዲፈረንሳቸውን እናወራለን ስለዚህ እሱም ሊገባን ይገባል at the end of this unit ማለት ነው እንግዲህ በዚህ ዩኒት ምን እንደምንዳስስ በጥቂቱ ኢንትሮዲዩስ አድርገናል ማለት ነው በዚህ ዩኒት ስለዚህ አሁን ቤዚሱን ስንይዝ የሚቀጥሉት ክላሶቻችን obviously easier ይሆኑናል ምክንያቱም የተለያዩ ተርሚኖሎጂዎችን already define አድርገናል አይደለም ለዛ ፕላትፎርም የሚሆን introduction session በዛሬ ክላሳችን አየን I hope በደንብ ገብታችኋል ብዬ አስባለሁ ሐሳብ አስተያየት ጥያቄ ካላችሁ ኮሜንት ሴክሽናችን ላይ ማስቀመጣችሁ እንዳትረሱ እንዲሁም ደግሞ የቴሌግራም ቻናላችንን @globdoc_academy ጆይን ማድረጋችሁ እንዳትረሱ በዚህ ሳብጀክት እንዲሁም በሌሎች ሳብጀክቶች የተሰሩ የተለያዩ ብዙ ቪዲዮዎች ስላሉላችሁ ቻናላችን ላይ በመግባት ሰብስክራይብ በማድረግ ማግኘት ትችላላችሁ እንዲሁም ደግሞ አታች ብታዩትን የደወል ምልክት በመጫን አዳዲስ ቪዲዮዎች ፖስት ሲደረጉ ማሳወቂያ እንዲደርሳችሁ ማድረግ ትችላላችሁ እንግዲህ በሚቀጥለው ክላሳችን እስከምንገናኝ ድረስ ቻው